በሰላም ነው ደኔ? ምንድነው ፍላጎት? ምን አጠፋው ወንድም አለ? በጣም ሰርሰሬ ማለት እያበዛ ነው። ምን ፈልገህ? እኔ ካንተ ምን ልፈልግ እችላለሁ? ደግሞ ባለፈውም ነገር ያለው ራስን ጓደኛሞች ካልሆነም ብለህ መተህ ተዋወቀኝ። እንደው ትዝ የሚል ከሆነ ከዛ በኋላም ሻይ ቡና ለማለት ስንቀጣጠር ነበር። ጓደኝታችን አሳስቦ እንዳልመጣው ለታችን ምን እናውቃለን እንዴ? እና ሌላ ምን አሳስቦ ልመጣ እችላለሁ? አሁን ማዛጉን ተውና የምትለኝም ብለህ ሄድልኝ። እርግጠኛ ነህ ለምጠይቅ ጥያቄ ትክክለኛው መልስ ትመልስልኛለህ? አዎ መልስልሃለሁ። እንደዛ ከሆነ ጥሩ። እየሰማሁ ነው። ጥያቄ ምንድን ነው? ፊትህን ተሻለ? ይሄ ነው ጥያቄ? አዎ። ደህና ነኝ። ተመለሰልህ? በጣም ከሆነ ከዚህ ሂድ። ትንሽ እንጫወት እንጂ ግቢው በጣም ነው ድብር ያለኝ። በዛ ላይ ደግሞ ታውቃለህ አንድ የረባ ጓደኛ ራሱ የለኝም። መልካም ቀን። አይ ዳኒ፣ እጄን የማይሆን ነገር ውስጥ ባታስገባ ይሻለ ነበር። ምን ይደረጋል፣ ወዶ የገባ ሰው ከባህር ከውሃው አይደል ያለው ዘፋኙ። ሃኒ ስዊቲ ማይ ላቭ። አንተ የስ ቤብ። ጭራሽ ቤብ ማለት ጀመርክ? ምን ላድርግ የኔ ትርትር፣ ፎንቃሽ እኮ እንደ ቢጫ ወባ አናቴ ላይ ሲወጣ ቤብ ስዊቲ እያልኩ መጣራት ጀመርኩ። ቆይ ምን ተገኝቶ ነው? ምንም፣ ብቻ ማታ ፍቅራችንን ዙም ኢን ዙም አውት እያደረኩ እያየሁት ነበር። እና ምን ታየ? የፍቅርሽ ጥልቀት፣ የሳቅሽ ድምቀት፣ የኔ ሙቀት፣ አረ ስንትና ስንት አለኩ የኔ ትርትር። ዛሬ ከፍቶልሃል? ቀላል ደም ምን ተገኘ? ማብራሪያ እፈልጋለሁ። ምንም፣ ዛሬ ብቻ ሄድና ለትርትር ፍቅርን ግለጽላት የሚል ፓወር ፑሽ 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 እያደረገኝ። ይሄን ፓወርን በጣም ነው የወደድኩት። አሁን ራሱ የሆነ ፓወር ከውስጤ ሊወጣ እየታገልኝ ነው። ምን አይነት ፓወር በእናትህ? ግጠምላት ግጠምላት የሚል ፓወር። ታዲያ ግጠምልኛ፣ ምን ችግር አለው? ግን ይሄን ፓወር ልመነው አልመነው እያልኩኝ። ግድ የለህም እመነው። ተይ ግን የኔ ትርትር፣ በኋላ ቤት የማይመታ ግጥም ገጥሜልሽ ቀንሽ እንዳላበላሽው። ግድ የለህም ድፈር። ለነገሩ ልክ ነሽ፣ ሺህ ዓመት አይኖር። 1 2 3 ሄሉዬ 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 ስለሽ እኔ ወድሻለሁ አንቺ እንዴት ነሽ በለው። ኧረ አላለቀም፣ አሁንም እየመጣልኝ ነው የምልሽ። እንደዛ ከሆነ ሂድበት። ስወድሽ 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 ፍቅርሽ እንዲጨምር እንቺ ይሄን ነገር አቡሻዬ ምን ላድርግ? ቆይ ሙዴን ወደድሽ? በጣም ያው ከዛ ድረስ ፈልጌሽ የመጣሁት ፎ አድርጌሽ እችን ቸኮሌት ልሰጥሽ። በጣም አመሰግናለሁ። ምንም አይደለ የኔ ቆንጆ። ውድድ ነው ማድረግ። እኔስ ብትይ አውቃለኝ አባት። አሁን ግን ቤዛና ቹቹ ጥሩ ሙሉ ላይ አይደለም። ስለዚህ መሄድ ይኖርብኛል። ስታይልሽ የኔ ቆንጆ። ባይ። ቻው። ደስታ 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 የኔ አበባ ደስታ 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 ከረሜላ። አይ ደስታ! አቤት ድምፅ! አቤት ድምፅ! ቃጁ ደሜ ሙጭ! እኔ እኮ ካንቺ ግርም የሚለኝ ይህን የመሰለ ቁንጅናና ይህን የመሰለ ድምፅ አሰባጥሮ የሰጠሽ ምርጥ መሆንሽ ነው። እሺ አሁን ደግሞ ከየት ነው የመጣው? ልቤ ጠርቶኝ ነው የመጣሁት። ኧረ እባክህ ምን ብሎ? ቃጁ ደሜ ለአንተ ቆንጆ የፍቅር ዘፈን እየዘፈነች ነው ብሎ ሂድ 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 ሲለኝ ይኸው መጣሁ። አንቺም ያው እዚህ ቁጭ ብለሽ ዘፈን እየዘፈንሽልኝ ነው። እሺ ሌላስ የለህም? ትዘፍኝልኛለሽ ብዬ ያሰብኩት ይሄን ዘፈን አልነበረም፣ ግን ይሁን። እሺ ምን ነበር በእናትህ እንድዘፍንልህ የጠበቅከው ዘፈን? የማነህ ቀብራራ የጌታ ልጅ መሳይ ለሌላ እንዳይመስል አንተን ቆሜ ሳይ የሚለውን ትዘፍኝልኛለሽ ብዬ ነበር የጠበቅኩት። ወይኔ ወይኔ፣ እኔ እኮ ግርም የሚለኝ እኮ ድፍረትህ እኮ ነው። ደፋር እኮ ነው አንተ። ግን እንዴ ደግሞ ምን አጠፋው? ሲጀምር አንተ ምንህ ነው ቀብራራ? ምንህ ነው የጌታ ልጅ መሳይ? አትባልም እኮ ሲጀምር ቀብራራ የጌታ ልጅ መሳይ። ላይፍ ጠግሮኝ ነው እንጂ እኔ ቾምቤ ቾምብነት ይኸውልሽ ቀብራራማ ቀብራራ ነበርኩኝ። ይኸውልህ ወንድሜ፣ አንተ አሻንቲ ቀስት የምትባሉ ሰዎች ቀብራራ ሆናችሁ ማታቁም አትሆኑም። እና ምንድን ነው የምንሆነው? የማነህ ጠውላጋ። እሺ ወዴት ነሽ? መሄድበታለኝ። ደስታ ከረሜላው ደግሞ ለምንሽ ነው? ለሰው የሚሰጥ ነው። ብቻ ለዛናታን እንደሆነ እናሳ
ወይኔ ጮምቤነት በቃ እኔና አንቺ ለዋ ይሄ ነው እና ምን እንዲሆን ጠብቀ ነበር? ምንም ይኸውልሽ ደግሞ እኔ ጮምቤነት ማንነቴን ባላሳይሽ ሞቻለሁ። እሺ ይቅና በቃ ይቅናሽ አንቺ ነው ዝም ብለህ ጭቃጭ ሲያስጠላ ለናታ ዳጊ ምን ሆነ የነበረ ምንም እንዲሆነ እያየሁ ምንም አልሆንኩም ትላለህ እንዴ? የሆነ ነገር እያሰብኩ ታዲያ ተናገራ። ምንድን ነው የሚያስተክዝህ? የዚች ልጅ ነገር ነው እንዴ? እኔን አስቀናለሁ ብላ ራሷን የሚሆን ነገር ውስጥ እኮ እየከተተች ነው። ዮሲ ማናት? ረዱ ናታ እንዴ? እሷ ደግሞ ምን አድርጋ ነው? ተይ እኔ አልፈልግም። እኔ የምፈልገው ሜሉን ነው አልኳት። እኔ አንቺን ያዋራሁሽ እሷን ያዋራው መስሎኝ ነው አልኳት። እሷ ግን ምንም ልትረዳኝ አልቻለችም። እሱንማ አውቃለሁ። እሷ ግን ምን አደረገች? እኔን ለማስቀናት ይሁን አይሁን አላውቅም፣ ከአንድ ልጅ ጋር መዋል ጀምራለች። ጉድ እኮ ነው። ቆይ እሺ ልጁ ማን ነው? እዚህ ግባ የማይሉት ልጅ ነው እባክህ። ግን በቃ ልጁን ሳትጠይቅ የክላሷ ተማሪ ነው ተብያለሁ። በጣም ይገርማል። እሷ ግን እንዴት እንደዚህ ታደርጋለች? አይገርምም? እኔ እኮ አልፈልግም ያልኳት በምክንያት ነው። እሷ ግን እኔን ለማናደድ ብላ ምን ሰው ጋር ሄደች። አግባብ ነው ዮሲ? አግባብ ነው ወይ? እንዴ ይሄማ ትክክል አይደለም፣ በፍጹም ትክክል አይደለም። እና ምን እናድርግ? እኔም እኮ ዮሲ እንደዚህ ትክዝ ብያለሁት እኮ ምን ላደርግ ብዬ ነው። እኔ ግን አንድ ሀሳብ አለኝ። ምንድን ነው? ይኸውልህ ዳጊ፣ ልጅቷ በአንተ የተነሳ የማይሆን ነገር ውስጥ ከምትገባ ለምን ቀረብ ብላ መክራት? አይ ዮሲ እሱን እኮ አስቤያለሁ፣ ግን ፍቅሯ ቢበዛባትስ ብዬ ነው። ይባስባታ። አንተ እንደ ተፈቃሪ የቻልከውን ፕሮቴክት ለማድረግ ሞክረሃል። ከዛ በኋላ ያለው የራሷ ጉዳይ ነው። ዮሲ ልክ እኮ ነው፣ ግን ዮሲ ይኸው እማትሞት ነው በእኔ ደረሰ፣ በማንም ላይ ደረሰ። ደግሞ በአንተ የደረሰው ምንድን ነው? መፈቀር ነው ዮሲ። እንዴ መፈቀር ማለት እኮ በጣም ስቃይ የሆነ ነገር ነው። አንተ አሰቃየችኝ እኮ። እሱስ ልክ ነህ፣ በጣም ስቃይ ያለው ነገር ነው። ለማንኛውም ይኸውልህ በቃ ሄጄ ኃላፊነት የሚወጣት አለብኝ። ልምከራት። እንደዛ ነው የሚሻለው። በል በቃ ይቅና። አሜን አሜን ዮሲ አሜን። ከቅስት የሰማሽው አዲስ ነገር አለ? አዎ ሚጢጢን ትምህርት ቤት አድርሷት በሰላም ተመልሷል። እሱም ከሆነ ተመስገን ነው። ለመምህሯም ደውዬላት ነበር፣ ምንም ችግር የለውም ምናምን ብላኛለች። በቃ እሺ ላደፍረስስ ሞከርሽላት? እስቲል ነው ስልኩ አይሰራም። ቤዚ ጉዳችን። እሺ አሁን ምንድነው ማድረግ ያለብን? በእናትሽ ምን ማድረግ እንዳለብን አላውቅም ቤዚቲ። እኔ እንጃ ግራ ግብት ነው ያለኝ። እቺ ሰይጣን የሆነች ልጅ ጸጋን ግን አለቃትም ታይኛለሽ። ቆይ ምን ልታደርጊያት ነው? በደንብ ነው መከታተላት። ችግሩ እኮ እሱ አይደለም። ተከታትለሻት እነሱ ሁለቱን አንድ ላይ ያገኘሻቸው፣ ከዛስ? ያው በቃ ድጋሚ እናናግሯለን፣ እንለምነዋለን። አይ ቤዚቲ እኔ ጉዳዩ ከመለመን ያለፈ ይመስለኛል። እሺ ቆይ አንቺ የሚታየሽ የተሻለ መፍትሄ አለ? ምን መፍትሄ የለም አላውቅም ቤዚቲ። እኔም እኮ አሁን ጭንቅ ያለኝ፣ ቆይ እስከ መቼ ነው እንደዚህ እየተሳቀቅን የምንኖረው? አይዞሽ ቤዚቲ፣ ፈረሰኛው ያውቃል። እሺ አሁን በቃ እኔ ብቻ የለውም። ብቻዬን መሆን እፈልጋለሁ ማለት ብቻ አልፈልግሽም እያልሽኝ ባልሆነ? ቤዚ እኔ እንደዛ አልወጣኝም እንዴ። ታዲያ ለውትሮሽ ብቻዬን መሆን እፈልጋለሁ እስቲ ምን ልበልሽ ነው? ወይስ ብቻ ያሰብሽው ነገር አለ? ኧረ እኔ ምንም ያሰብኩት ነገር የለም። በቃ እንደዚሁ። የምርሽን ነው? አዎ አልኩሽ እኮ ቤዚቲ። እና ለውትሮሽ እንደዚህ እስቲ ያስደነገጥሽኝ? አደንግጬ እኔ ቆንጆ። እሺ እንዲሁ ዝም ብዬ ብቻዬን መሆን ፈልጌ ነው። እሺ ከፈለግሽኝ ግን አለው። እሺ እሺ እኔ ቆንጆ በቃ አሁን ልሂድ። ከፈጣሪው ይርዳን። ሰብሊ በጣም እንደምወድሽ ታውቂያለሽ? በሚገባ። እኔም እኮ በጣም ነው የምወድክ። ምንድነው? ክፈችው ነው። በጣም ያምራል።
አምጥሽ ላድርግልሽ። በጣም ነው የሚያምረው። አመሰግናለሁ። ምስጋና ያስፈልጋል። ደግሞ ላንቺ ልቤን ሰጥቼሽ አይደል? እኔም አንድ ቀን ሰርፕራይዝ አደርጋለሁ። እኔ ሰርፕራይዙ ቀርቶብኝ ይሄ ኤልያስ ተብዬውን ከማላችን የምታስወጪው በጣም ደስ የሚለኝ። እየሞከርኩ ነው። ይሄ ሚስጥር ባልሽው ነገር ግን አስሮ ባሪያ ላደርግሽ ነው የሚፈልገው። እንደኔ ግን እውነቱን ለመሲ ነግረሻት ብትጋፈጪው ነው የሚሻልሽ። መሲ እኮ አሁን ያለችበት ሁኔታ ጥሩ አይደለም። ከጎኗ ሰው የሚያስፈልጋት ጊዜ ላይ ነች። ጭራሽ ደግሞ ይሄን ነገር አሁን ነገርኳት ማለት በጣም ነው የምትጎዳው። ማለት አሁን ያለችበት ሁኔታ ጥሩ አይደለም ስትይ? ላንተ በማልነግርህ የግል ችግር ውስጥ ነች። ግን አስበሽዋል? ይሄ ልጅ ተናዶ ሄዶ ቢነግራት ምን ሊፈጠር እንደሚችል? አያረገውም። እርግጠኛ ግን መሆናችን። ትንሽ ጊዜ ብቻ ታገሰኝ። አሁን ካለችበት ስሜት ስትወጣ ሚስጥሯ እንዳባከንኩባት እነግራታለሁ። ታውቂያለሽ፣ ግን እንደዚህ እኮ የምጨቀጭቅሽ ስለምወድሽና ለፍቅራችን ስል አንተ ተቋራ ወይስ ተፈልግን ያገኘው እንዴ? እኔን ብቻ እንዳይሆን ጥቁር ያሉት እና እኔን ነው። ለነገሩ እንደፈለግን ነው የምትናገሩ። ማን ይቆጣጠራል? ማንም አይቆጣጠርም። በል ቀጥለው። ምኑን ነው የምቀጥለው? ስድቡን ነዋ። እኔ ሚኪ ነኝ እንዴ ስድብ የምሳደበው? ኧረ ተቸርዬ ምንድነው የሚሉኝ? ና መተኝ፣ ይኸው ና መተኝ። እኔ ሚኪ ነኝ የምሳደብ ትላለህ? አዎና አንተ ሚኪ። ምን ብዬ ነው የተሳደብኩት? ኧረ እኔ ግራ ገባኝ። ይኸው ጠቋር አልከኝ እኮ። ኧረ ወይኔ በህፃኑ ተቸርዬ ደህና ነው ታዲያ? ሁሉ ሰላም፣ ሁሉ ፒስ። ምን ነው ፒስ መሆኔን የምትጠራጠር ነው እንዴ? ኧረ ውስዋስ ምን ታጉረመርማለህ? ተናገር፣ ይውጣልህ፣ ተናገራ። ኦልሬዲ እኮ ሰድበኛል። ተቸርዬ በጣም እኮ ነው የምወደውት። በቃ አሁንማ ትምህርቴን ጨርሼ እርሱን አይና ላይም ብዬ ሳስብ በቃ ውዴ ቡጭ ይላል፣ ውዝ ይላል። በቃ ሾርኒ መሆኑ ነው። ሾርኒ ደግሞ ምንድን ነው? ወቸው እንግዲህ አሁን ሾርኒ አላውቅም ብለህ ሾርኒ ላይ ሾርኒ ተናገርክ አይደል? ወይኔ በህፃኑ ዛሬ ደግሞ ምን ውስጥ ነው የገባሁት? ምን ተናገር፣ ጨርሰው። ቲቸርዬ ኧረ ጨነቀኝ እኮ። ምን አለበት ያጠፋሁትን ነገር ቢነግሩኝ? አዎ ድብን አድርጋ ጠፍተሃል እኮ። ምንድን ነው ያጠፋሁት ንገሩኝ። ቆይ እኔ የምለው በትምህርት ሳምንት ትሰራለህ? ኧረ ቲቸርዬ አሁን እኮ ሞዴል ተፈትነን መውጣታችን ነው። ለካ ሞዴል ላይ ናችሁ እኮ። ቆይ እኔ የምለው እናንተ ግን በዚህ እድሜያችሁ ምንድን ነው ፍቅር የምትሉት? እኔ እኮ ተው ብያችኋለሁ ቲቸርዬ፣ እግዚአብሔርን ተው ብያችኋለሁ። እንደው ያሳዩት እግዚአብሔር ያሳዩት። ቹቻ እንኳን ፍቅረኛዋን እዚህ ድረስ ይዛ ስትመጣ ነውር እኮ ነው። የሚገርመው እኮ ሚኪ ድፍረቱ ነው። እኔ በቃሉ አይደለም ቀስቴ፣ ለምን የፈለገ ነገር አይሆንም። እኔ በቃሉ ፈሯለሁ እንዴ? እንኳን እሱን እነ ስንታየው እነ ንጉሴን ለማንቀጥቀጥ ዝግጅት ያዝኩ ሰው ስላላወቀ እኮ ነው። በሱ ቤት እኮ መጥቶ ማስፈራራቱ ነው፣ መዳፈሩ እኮ ነው። ቲቸርዬ አንበሳ ገዳይ ጀግና እንደሆነ እኮ አላወቀም፣ እሱ አላወቀም። እናስ መቼ አውቃል? ሾርኒ መሆኑ ነው። አይ ያረቺ ሾርኒ ደግሞ ዛሬ ምን ሆነች? አረ ምንም። ቆይ እኔ የምለው ግን ምን አሉኝ ቲቸርዬ? ይሄ ሁሉ ቦርጭ ምን በልተህ ነው? ቲቸርዬ ይሄ ቦርጭ እኮ አይደለም፣ ቦርጭ መስሎ ቦርጭ አይደለም። እና ምንድን ነው? ይሄ እኮ በምግብ አይደለም፣ ቂም ነው። ከሆነ ጊዜ በኋላ በጣም ኃይለኛ ቂመኛ ሆንኩኝ፣ ቂመኛ። ከዛ በኋላ ይሄ ሁሉ ቂም ግን ማለት ነው አብዛኛው የዛ ተንከሲስ አቡሽ ነው። አሁን ከዚህ ጥፋ። ይሄ ጠቋራ አሁን እናንተን ሳይ ኑሬን እያስታወስኩ ነው። ብሶት በብሶት ይሆን እንዴ? ምን አለባችሁ? ሳይረባችሁ ትበላላችሁ፣ ሳይጠማችሁ ትጠጣላችሁ። በቃ ዝሆን ይሄ አቃል ሄሎ ቃጁ፣ ቴክስትሽን እኮ አይቼ ነው የደወልኩት። ችግር አለ እንዴ? እንኳን ደስ አለ። ለምኑ? እኔ ቃጀል ግን ይመቸኝ። በቃ ልጠፉ የተባለው ከረሜላ አፈላልጌ አገኘሁት ነው ምን? ምን ያደርጋል ከረፈደ በኋላ ሆነ። ምን ከረፈደ ማለት ብቻ አልፈልገውም እያልክ እንዳይሆን እንደዛ ነገር አልሰማመሽ። ለአንተ ብዬ ሀገሩን አስሽ ያገኘሁትን ነገር አልፈልግም ምናምን ስትል አይደብርህም እንዴ?
መሲ አልፈልገውም አለች እና እኔ ምን ላድርገው? ከፈለክ ምጠጠው። ይኸውልህ ከረሜላውን ትወስዳለህ፣ 3000 ብር ታመጣለሽ። ለከረሜላ 3000 ብር? 3000 ብር እኔ ላይ ሙድ ላይ ያስክበት ነው። ስማ እኔ እኮ ስለምትመቸኝ መስሎኝ ያን ሁሉ ተጠግርሬ ደስታ ከረሜላውን ይዤ ልከቻስ ያልኩት። እንዴ ካጁ የፈለገ ነገር ቢሆን 3000 ብር ከየት አመጣለሁ? ከየትም አምጣው፣ እሱ እኔን አይመለከተኝም። እኔ ያንተን ከረሜላ ከየትም አንድ ያመጣውልህ። እንዴ ቃጁ ተረጅኝ እንጂ። አልረዳም በእናት ወደዛ 3000 ብሬን ተተፋታለሽ። ቃጁ ግን እኔ አላሳዝንሽም? አሳዝነኸኝማ የጠፋውን ከረሜላ አፈላልጌ ያመጣውልህ። አንተ ግን ሙድ ትይዛለህ። ወድጄ እኮ አይደለም፣ መሲ ነች እኮ እንደዚህ እንደው የምታደርገኝ። እንደውም ጥሩ ሐሳብ አለኝ። ለምን 3000 ብሯን እሷን አታስተፋት? እንኳን ላስተፋት መች እንዳናገራት ፈቀደችልኝ። እባክህ ወደዛ አላቅልህም። ብሬን ታመጣታለህ። ምን አይነት ጣጣ ውስጥ ነው የገባሁት? ረዱ። አቤት ዳጊ። አንድ ነገር ልመክርሽ ነው የመጣሁት። እንዴ ምን አጠፋው የኔ አባት? የኔ አባት ነሽ? ይቅርታ። ችግር የለም። እና ምንድነው የምትመክረኝ? እርግጥ ነው ለኔ ያለሽን ስሜት አውቃለሁ። እርግጥ ነው ለኔ ያለሽ ፍቅር ምን ያህል እየጎዳሽ እንደሆነም አውቃለሁ። የምርክን ነው? የምሬ ነው። ግን ደግሞ ረዱዬ እዚህ ጋር አንቺ ያልተረዳሽኝ አንድ ነገር አለ። ምንድን ነው ያልተረዳው? ጎሽ አየሽ ረዱ፣ መፈቀር ምን ያህል ስቃይ እንደሆነ ቢገባሽ ኖሮ፣ ምን ያህል እንደሚሰለች ቢገባሽ ኖሮ አይደል? አዎ በጣም ስቃይ ነው። እሺ የኔ ጥፋት ማፍቀሬ ነው እንዴ? አይደለም ረዱ። ታዲያ ምንድን ነው? ያንቺ ጥፋትማ ምን መሰለሽ? ወልሽ ረዱ፣ ምን መሰለሽ? እኔ አልፈልግም፣ እድሜ አልደረሰም ብዬ ስነግርሽ አንቺ ግን ምን አደረግሽ? እኔ ትተሽ ከማጋራሽ ከካሊብ ጋር ማን ነገረ? ረዱ ረዱ፣ ይኸውልሽ እኔ ውሸት አልፈልግም። ገባሽ አይደል? እንዴ እንዳትዋሽኝ። እሺ አልዋሽክም፣ ግን እኮ እሱ ነው እንጂ የፍቅር ጥያቄ ያቀረበልኝ። ገና እኔ እኮ አልተቀበልኩት። ማተሙ ጎሽ፣ ጎበዝ ልጅ፣ ጎበዝ ልጅ። ረዱዬ ከዚህ በኋላ ምንም ነገር ቢልሽ እንዳትቀበሽ። እንዴ ለምን? በቃ ልክ ስላልሆነ ረዱ፣ ማተሙት ትክክል አይደለም። እሺ አልገባኝም። ይኸውልሽ ረዱ፣ በእኔ ለተነሳሽነት ይኸውልሽ እራስሽን የማይሆን ነገር ውስጥ ልከች አልፈልግም። ገባሽ? አዎ ገብቶኛል፣ ግን ጨርሻለሁ። የዚህን አደፍርስ የሚባለውን ሰውዬ አድራሻ እንዴትም አድርጌ ማግኘት አለብኝ። ይሄን ለማድረግ ደግሞ ብቸኛው አማራጭ ዳኒ ነው። ዳኒ መጣውልህ። ቤዚ ቹቹሻ ብቻ የለውም ብላ ሄዳለች። እኔ የምልሽ ስለ ሰውየው አዲስ ነገር አለ እንዴ? ምንም አዲስ ነገር የለም። እሺ ምን እናድርግ? የመጣልሽ የተሻለ ሀሳብ አለ? እኔ ምንም የመጣልኝ ሀሳብ የለም። በቃ ሰውየው ስደውልለት ስልኩን አያነሳም። የት እንዳለ ምንም ልናገኘው አልቻልንም። ከጸጋ ጋር ሊያገናኘው ይችላል ብላችሁ ታስባላችሁ? ከጸጋ ጋማ በደንብ ነው የሚያገናኘው። እንዴት እንደዛ ልትይ ቻልሽ?
በቅርቡ የምትወዱትን ሰው ልታሳጣችሁ ስለሆነ ተጠንቀቁ የሚል ደብዳቤ ደረሰን። ከዛ ደግሞ አሁን ሚጢጢ ጋር እንደዚህ ተፈጠረ። ቆይሽ ይሄ ነገር የሚያገናኛት ነገር አይደለም ብለሽ ታስቢያለሽ? ምን አይነት ግራ የገባው ነገር ነው በእናትሽ? እኛም በጣም ነው ግራ የገባው። እሺ እኔ ምን ላድርግ? ምንም ነገር አድርጊ ብትሉኝ እኔ ለማድረግ ዝግጁ ነኝ። እሺ አንቺ ምን ታደርጊያለሽ? ይሉ እንጃ ግራ ቢገባኝ እኮ ነው። ሰላም ነው መስ የኔ ሰላም ስለማያስጨንቅህ ወደ ጉዳይ ገባ። ለምን አያስጨንቀኝ? ምክንያቱም ስለማያገባ ስለማያስጨንቀ። ቆይ ሰሞኑን ታውቆሻል፣ ጸባይሽ ሁሉ ቅይርይር እያለ ነው። አዎ ሰው ስጣላ እንደሱ ነው የሚያደርገኝ። ከሰው ጋር እየኖሩ ግን ሰው መጥላት አይከብድም? አይከብድም። አሁን ወደ ጉዳይ ገባ። ለጉዳይ እንደመጣው ነው። ለጉዳይ ካልመጣ ከዚህ ሂድልኝ። ብቻዬን መሆን ፈልጋለሁ። ቆይ ለምንድን ነው እንደዚህ ይሆንሻልሽ? ነገርኩህ እኮ ሰው ስጣላ እንደዛ ነው የሚያደርገኝ። እሺ እኔን እንደፈለግሽ መጥላት ትቻለሽ፣ ግን ገና ለገና መመርሽ ምን ስለወደድሽው ናታንን እንደዚህ ማድረግ አግባብ አይደለም። ሰውዬ ምንም ባደርግ አይመለከትህም። አሁን ከዚህ ሂድልኝ። ይመለከተኛል እኮ። እንዴት? ምክንያቱም ናታን ጓደኛዬ ነው። ምንም ባላደረገው ነገር እንደዚህ ሲሆን ዝም ብዬ ማየት አልችልም። ከመቼ ጀምሮ ነው አንተና ናታን ጓደኛ ማቾች የሆናችሁት? እስከማውቀው ድረስ የናታን ጓደኛ እኔ ብቻ ነበርኩ። ከመቼ ጀምሮ? አንቺ ልጁ መግፋት ከጀመርሽበት ቀን ጀምሮ። አልገባኝም። ጓደኛዬ የምትይው ልጅ በገፋሹ ቁጥር ካንቺ እያራቅሹ መሆኑን ማወቅ አለብሽ። እና የሆነ ቀን ነቅተሽ እሱን ልመልስ ራሱ ብትይ መመለሱ ይከብድሻል። አታስብ፣ የመመለስ ፍላጎት የለኝም። መሲ በእጅ ላይ ያለው ወርቅ እንደ መዳብ ይቆጠራል የሚባለውን አባባል አታውቂው? ኤልያስ ያለብኝ ጭንቀት ይበቃኛል። እባክህ በቃ አታስጨንቀኝ። የምናገረው ነገር እውነት እንደሆነ ልቦናሽ ስላወቀ ነው አይደለም የምትጨነቂ? ከዚህ በላይ መስማት ስለማልፈልግ እባክህ ይዘኝ። እሺ ይሄዳሉ፣ ግን ልጁ ምንም ባላደረገው ነገር አታስጨንቂ። ምን ማለት ነው? ይኸውልሽ ልጁ በምን ተጣላን እያለ በጣም እየተጨነቀ ነው እና በጣም ግራ ተጋባ። ራሱንም የጥፋተኝነት ስሜት ይሰማው። አስቢበት እሺ። ስፈልግሽ ያገኘሽ ቅድም በተናገርሽ ነገር እስካሁን ጭንቅላቴ ነፃ መሆን አልቻለም። ለምን እንዴ? ማክቤል ለተላከለት ቴክስት ኢዮስያስ ሌላ ከሆነሽ ማሰብሽ ምንም ምቾት አልሰጠኝም። ቆይ እኔም ብትሆን ምን ታደርግ ነበረ? ሙሉ ነገር የሚያሳየው ወደ አንተ ነው። እኔ ምን ማድረግ እችላለሁ? የምር ግን አንቺ ኢዮስያስ ነው ቴክስቱን የላከው ብለሽ በውስጥሽ አመንሽ? ምን ነው ደጋግመህ ጠየከኝ? ምክንያቱም በደንብ ታውቂኛለሽ፣ ትረጅኛለሽ ብዬ ስለማስብ ነው። እየቀለድክ መሆኑ ነው? አልቀለድኩም። ለምሳሌ ሄቨን የሆነ ነገር አደረገች ቢሉኝ ሄቨን እንደዚህ አታደርግም ብዬ የምከራከረው ነገር ይኖራል። ለምን? ምክንያቱም ሄቪ ልብሽን ስለማውቀው። ለማፍዘዝ ነው የመጣው? አይደለም፣ ግን እንደ ስናወራ ምን እየታየኝ እንደሆነ ታውቂያለሽ? እንዴ ቆይ ምን ታየ? ቁንጅናሽ። ኢዮስያስ ስነ ስርዓት አድርግ እንጂ። ለአባትሽ ልነግሪኝ ነው? አሁን እናገራለሁ። ባትለፊ ነው የሚሻለው። ማለት ለእሳቸው ብትነግሪያቸው ምን እንደሚሉሽ ታውቂያለሽ? ሄቨን የኔ ልጅ ይሄን የመሰለ ጣምበለ ልጅ ባያልፍሽ ነው የሚሻለው፣ ጠበቅ አድርገሽ ያዥው ምናምን ነው የሚሉሽ። ኧረ እባክህ ሄቡ ሙቼ የምሬን ነው። ባለፈው በቦቼ ምክንያት ልክ አዝነሽ ቢሮ የገባን ጊዜ እንዴት እንዳዩ መቼም ማረሰው። እንዴት አየህ? እባክህ እንደዚህ ነው። ልክ መነጽራቸውን ዝቅ አድርጉና ፓ ውበት ለአንተ ነበር ልጅ መዳር ብሎ አይስቁም መሰለሽ? እኔ ራሱ እንዴት ደስ እንዳለኝ ብታይ። እሱ በራስ ዓለም የፈጠርከው ነገር ነው። እሺ እና ተደውልስ ነው። ከዚህ በላይ ከቅዠታም ጋር መሆን አልፈልግም። ቅዠት ነው ያልሽው? ወይዬ ለምንድን ነው ጉንጉን የእናቴ ልጅ ብለሽ የምትጠሪ? እማዬ ቃል አስገብታኝ ነው። ምን ብላ? እህትሽን የእናቴ ልጅ ብለሽ ጥሪያት ብላ። አሁን ገባኝ። ቆይ ግን አንቺ እኔ እናቴ ልጅ ብዬ ስጠራሽ ደስ አይለሽም እንዴ? ደስ ይለኛል፣ ግን እማዬ ከሰማይ ሆና ታይናለች። አዎ ታይናለች። ቹቹሻዬ ያቺት እማዬ የት አለች? ያቻትና ያየችን
አዎ አየኋትኝ። ደግሞ እየሳቀሽ ነው አይደለ? ያቺት ፈገግ ብላ እያየችን ነው። አየሽ አይደል ሚጢጢ? እኔና አንቺ እዚሁ ነን የምንስቅ ከሆነ እማዬ ደግሞ ከሰማዩና ትስቃለች። እሺ እኛ ስናለቅስ እሷም ታለቅሳለች። ዝናቡ ምን የሚዘንበው? የኔ እናት ደግሞ ይኸውልሽ እኛ ስናለቅስባት ነው እሺ እማዬ ክፍት ብላ ስታለቅስ ነው ዝናብ የሚሆነው። የእሷም ግን ብዙ ነው። አዎ በጣም ብዙ ነው። ግን ደግሞ ይኸውልሽ እሷ ከሰማዩና እንዳታለቅስብን እኔና አንቺ እዚህ ምድር ላይ በደንብ መሳቅ አለብን። እሺ እሺ። ወይ ረስቼው ብላለሁ። ኧረ እባክሽ አጫጭበርባሪ! እኔ ልታጭበረብ ይዤሻለሁ። የእናቴ ልጅ እኔ ላንቺ ምንም ነገር አደርጋለሁ። አይ ከላ አይ ተጠራጥረኛል ማለት ስለኔ እየዞርክ ስታጠራ ነበር አሉ። ያቺ ኩርንችት ነች አይደል መታ ያቃጠረችልህ? ማንም ይንገረኝ። አታምነኝም እንዴ? ኧረ አምናለሁ። ደግሞ ስለምን አለመተማመን ነው የምታወራው? ታዲያ ለምን ማጣራት ፈለግ? እዚህ ግቢ ከገባን ጀምሮ ጓደኛሞች ነው። አንተ ግን ቴኳንዶ እንደምትሰራ አልነገርከኝም። እኔ ግን ምንም ነገር ደብቄ አላውቅም። ካላ እኔ እኮ ቢግ ዲል ነው ብዬ ስላላሰብኩ ነው። ቴኳንዶ ደግሞ ስፖርት ነው። ነገርኩ አልነገርኩ ምንም ለውጥ አይመጣም ብዬ ስላሰብኩኝ ነው። ምን ነው ዝም አልክ? እሺ ሌላ ምንም የደበከኝ ነገር የለም? አዎ ግን ከየት የመጣ ጥርጣሬ ነው? አላውቅም። ግን በቃ የቴኳንዶውን ፎቶ ሳይ ናታን የደበደብከው ኒንጃው አንተ መሰልከኝ። ምን ያስቃል? አይ ያው ጥርጣሬ ገርሞኝ ነው እንጂ። እሺ አንተ በእኔ ቦታ ብትሆን እንደኔ አታስብም ነበር? ለምን አስባለሁ? ቆይ ኒንጃው አድርጌ መደበደበው ሰው እኔ ብሆን እኮ ምን ችግር አለው? እንዲሁም እኮ አንተ እኮ ደስ ሊል ነው የሚገባው። እሱማ ደስ ነው ያለኝ። በቃ ደጋግሜ ስጠይቅ አንተ ለመሆን ነግራኝ ስለነበር ነው። እኔ ስላልሆንኩኝ ነዋ። በሆንማ ለምን አስደበቀኝ? ለማንኛውም ስለተጠራጠርኩ ይቅርታ። እኔም በአንተ ቦታ በሆን ማድረገውን ነገር ነው ያደረገው። ስለዚህ ይቅርታ ማለት አይጠበቅም። ስለተረዳኝ አመሰግናለሁ። ቤስት ፍሬንድ እኮ ነህ። እንዴት ነው የማልረዳ? ምን ፈልገሽ መጣሽ? አይ ቲንክ አንዳንድ ነገሮችን ማውራት አለብን። ምንም የምንነጋገረው ነገር። ቁጭ በል። ምን አድርግ ነው የምትይኝ? እኔን ጸጋም ማንም ሰው ቁጭ አድርጎኝ ሄደው ያቅም። እሺ ለምን ግራ የምታጋቢኝ? ምን እንዳደረግ ነው ፈልጊው? መኮንን የኔ ሰው ነው። የቱ መኮንን? ማስመሰሉ ይብቃ። ከደመረ ጋር እየሰራህ እንደሆነ በደንብ አውቃለሁ። ማን ነው ደግሞ እንደሱ ያለሽ? መኮንን ያለው አቅም ከደመረም ከማንም ሰው በላይ ነው። እሺ ስለዚህ ዳኒ አባትህን በጣም እንደምትወዳቸው ጠንቅቄ ያውቃለሁ። ጸጋ በምንም አይነት ጉዳይ አባቴ ችግር ውስጥ እንዲገባ አልፈልግም። እኔ የምልህን ነገር የምታደርግ ከሆነ አታስብ፣ አባት ምንም አይሆንም። ካልሆነ ምን? አንድ ስልክ ደውዬ መኮንንን ጃስ ካልኩት አይደለም አባትህን ህዝብ ነው በቁጥጥር ስር የሚያደርግልኝ። ለምን አትፋችኝም? ለምን አትይኝም? አልተውህም። መተውም ካለብኝ የምፈልገውን መረጃ ካገኘው በኋላ ነው። እሺ የምተው ገባ? እሺ ምንድን ነው ፈልጊው? የሰውየውን ስልክ ከነቾቻ ተቀብለ ታመጣልኛለህ። የቱን ሰውዬ? ያደፍርስን። አይ እኔ እንደዚህ አላደርግም። እንደዛ ከሆነ በገዛ እጅ አባት ላይ እንደፈረድክባቸው ወቅ። ለትዕግስት የሚሆን ጊዜ የለኝም። እሺ ተስማምቻለሁ። እንዴ ግን ጄሪ ምን አሳቀሽ? አንቺ ከዚህ ወዲያ ማርማር የሚል ቀልዳለ እንዴ? ኧረ ዳጊ ግን ጨዋታ ጨምሯል። እሱ እኮ እየቀለደ አይደለም፣ የምሩን እኮ ነው ልምከርሽ ብሎ የመጣው። እና ተመከርሽለት? በደንብ ነዋ። አልቀረብሽም፣ ብቻ እየተሽኮረመምሽ ባልሆነ። ኧረ አይደለም። እስኪ በእናትሽ ምን ብሎ መከረሽ? በእኔ የተነሳ ከማይሆን ሰው ጋር ስትሆኚ ማየት አልችልም ማለት ብቻ ከልጁ ጋር ምንም አይነት ግንኙነት የለንም ብለሽ እንዳይሆን። ኧረ እኔ እንደሱ አላልኩ። እና ምን አልሽ?
እሱ ይወደኛል፣ የፍቅር ጥያቄ አቅርቦልኛል ምናምን ያልኩት። ማለት ይሄንን ነው። አንቺ ምላጭ ሆነሽ የለ እንዴ? ልቡን ቆረጥኩት አይደል? አንቺ ይሄኔ እኮ ከውስጥ የለበሰው ጃፖኒ ደም በደም ሆኗል። ምን ሆኖ? አሁን አንቺ አረሽ እንዴ ልቡን ቆረጥኩት ያልሽኝ? ምን ልበል ታዲያ? ምላጭውን ስትይኝ እኮ ነው። አጠፋው እንዴ ግን? ኧረ አላጠፋሽም። እንደውም ምርጥ ነው ያደረግሽው። እሺ ከዚህ ቀጥሎ ግን ምን ላድርግ? የጀመርሽውን ጨዋታ ታስቀጥያለሽ፣ ካሌብን ታገኘዋለሽ። በተለይ ደግሞ ዳግም በሚያይሽ ቦታ ላይ ሆነሽ ነው እሺ ካሌብን የምታገኘው። ገብቶኛል። ወይ ዳግም ልምከርሽ ነው መጣ። የምሬን ነው የምልሽ፣ ግን ይሄ ሁኔታችሁ በጣም እያዝናናኝ ነው። ግን ከልምድሽ አንፃር እንዴት ነው የሚያፈቅረኝ ይመስልሻል? ከልምድሽ አንፃር ስትይ ምን ማለት ነው? ቆይ እኔ ጄኒ ስታይኝ ያፈቀርኩ መስላለሁ? አይ እንደዛ ለማለት ሳይሆን አለ አይደል አስተዋይ ነሽ ብዬ ነው። እንደሱ ነው እንዴ? ምን አለ እንደው ሌሎቹም እንዳንቺ ቢረዱኝ። አንቺ ግን የምር በጣም ጎበዝና አስተዋይ ልጅ ነሽ። አመሰግናለሁ። እና ምን አልሽኝ? እንግዲህ ምንድነው ዝም ብዬ ነገረ ስራውን ሳይው ዳግም በሁለት ይከፈላል። ምንና ምን? በመነጽር ያለና ያለ መነጽር። እሺ በመነጽር ያለው ዳጊ ግራ የገባው ዳጊ ነው። ከመነጽር ውጭ ያለው ዳጊስ? እሱም ያው ግራ የገባው ነው። አይዞሽ የኔ ቆንጆ ልቀልድሽ ብዬ ነው። እሺ ለማንኛውም ከካሌብ ጋር የጀመርሽው ነገር በደንብ ቀጥይበት፣ ጠንከር በይ። እሺ አመሰግናለሁ። እሺ የኔ ቆንጆ ግሬሎ ሆ እቺ ደግሞ ሴቷ የተንፍስ ሆነችብኝ እኮ መጣ ትለኛለች እንዴ? እጭ እንደው ምን እዳ ውስጥ ነው የገባሁት? አቦ ፈጣሪ እንደው ምን ሴቱም ወንድም እየመጣ የሚለኝ እጭ። ሰላም ነው ሰብል? ደህና ነኝ። አንተ ግን ደህና ነህ? የኔን ነገር እንኳን ተይው፣ ውጥንቅጥ ይወጣል እባክሽ። ስትል መሲ ባህሪዋ አልያዝ አልጨበት ብሎኝ ይኸውልሽ መከሬን እየበላሁ። ምን እንደሚሻላት እኮ አሁን የመጣሁት ምን እንዳጠፋው ጠይቅሽ ሂጂ ይቅርታ ጠይቂያት እንድንታረቅ ነው የምፈልገው። አንተ ያጠፋው ጥፋት አለ ብለህ ታስባለህ? እኔ እስከማውቀው ምንም የለም። ስለዚህ የሚያሳስብ ነገር የለም። እኔ አናግራታለሁ። አጥፍቻለሁም ከተባለ ደስታ ከረሜላ ላምጣልኝ ስትለኝ ለቃጀል እንድትፈልግልኝ እንደነገርኳት ነው። በቃ አንተ አታስብ፣ እኔ አውራታለሁ። የምር ሰብሊ በጣም ነው ግራ ያገባኝ። ድንገት እኮ ከመሬት ተነስታ ነው ልውጥ ያለችብኝ። አትፍረድባት። እሷም እኮ በአንዳንድ ጉዳዮች ተጨንቃ ነው የሚሆነው። ምንም ቢጨንቃት እኮ የልብ ጓደኛዋ ነኝ። የሆነ ነገር ሲፈጠር ቀድማ እኔን ነበር የምታማክር። ታዲያ ምን ተገኝቶ? አላቅም። ላናግራትና እነግርሃለሁ። ሰብሊ በጣም ነው የደበረኝ። ቢያንስ ጠይቂያትና ጥፋት የለውም። እሺ ጠይቃታለሁ። ወይኔ መሲ ቆይ እቺ ጓደኛሽ ምን ሉን ነው የምትለው? ለምንድን ነው ልጁ የምታሰቃየው? አንተ ለምንድን ነው እኔና ጆኒ የምታሰቃየው? ሳብጀክት መቀየርሽ ነው? አይ የራሷ አሮባት የሰው ታማስላለች እንዳይሆነ ገባኝ። ምኑን የገባ? አሁን የተረሽው ተረት የራሷ አሮባት የሰው ታማስላለች የሚለው አንቺ የራስሽን ፍቅር መግለጻችን መሲን ሰላማከርሸት ነው አይደል? ካበርኩም ግን በአንተ እንደማብደወቅ። እሺ አው ሰብሊ የኔ ፍቅር ሊያሳብድሽ እንደደረሰ በደንብ አውቃለሁ። ኤልያስ ወይ ሰብሊ በጣም እያናደርከኝ እንደሆነ አውቅ። እሺ አይዞሽ የኔ ውድ፣ አንደኛው የፍቅር መገለጫ ንዴት ነው። እሺ ቆይ አንተ ግን በምን ቋንቋ ብነግርህ ነው የሚገባክ? ሩቅ መሄድ አይጠበቅብሽም። በአማርኛ ብነገኝ ይገባኛል። አፈር ብላ። አሮሮር መሻሻል ስድብ መቀየርሽ ነው። እንደውም ላንተ አልናደድ። እኔ ደግሞ ካልተናደድሽ ይከፋኛል። ሲከፋው ለምን ሲከፋ ካያድርም አሚሰብላ እኔም ተናፍቂኛለሽ። ገደል ግባ። እሺ አንቺ በለሽ ነው። ቀስቴ ይላል ፍራት ሄሎ እንዴት ነሽ ወንድሜ? አሉላሽ አንቺ ምንድነው ደግሞ ጋቢና አዲስ አፕን ያደረገ ነገር አለ እንዴ? ይሄን ውሻ ብዙ ቦታ ፈለኩት ግን በጭራሽ ላገኘው አልቻልኩ። የት ፈለከው? ድሮ የሚሸርብበት ቤት፣ አቼ ቤት፣ ቦዛ ቤት በጣም ብዙ ቦታ ፈለኩት ግን በጭራሽ ላገኘው አልቻልኩ። ይኸውልህ እንደሰማነው ከሆነ ሰውየው ደና መላ ይዞ ነው የመጣው እና ይኸውልህ እናማ አቼ ቤት፣ ቦዛ ቤት በፍጹም ልታገኘው አትችልም። እና ቆይ ታዲያ የት ጄ ልፈልገው? ምናልባት ትላልቅ ፔንሲዮኖች ምናምን ብትሄድ እኮ ልታገኘው ትችላለህ። ይኸውልህ እንደዚህ አይነት ቦታ መሄድ አልከበደኝም ግን ደግሞ ችግር አለ። ምንድነው ችግሩ? ፎንቄ ከትምሮ ስትመለስ ደግሞ እሷ ነው ማለት አለብኝ። እና እኔ ምን ልርዳሽ? ቆይ አንተና ቾምቤ ሆናችሁ የሆነ ቦታ እየሄዳችሁ ለምን አትፈልጉት? እሱማ ቀላል ነበረ እኮ ችግር የለውም። እኔና ቾምቤ እንተባበራለን። ከዛ በኋላ ያለው ነገር እኮ ነው የሚያሳስበኝ። ከዛ ምን ልታደርገው ነው ሰውየውን?
ምንም አይ ይኸውልህ ቀስቲላ እኔ በደንብ ነው ማቅሽ። ይኸውልህ አንተ ደህና አድርገህ ትገባለታለህ። ከዛ እኔን ከቹቻ ጋር ነው የምታጎረባብጠኝ። ቆይታ ዳይናችን እያየ ሚጢጢኑ ሰራት ነው የምትለኝ? በቃ አታስብ። ይኸውልህ እሷ መቼም ቢሆን አይወስዳትም። የሆነ መንገድ እንፈልጋለን። አስተይል በቃ እናንተም ከቾምቤ ጋር ተማከርበት። እኔም ወደ ፎንቄ ልመለስ። በቃ ይቻምሽ ወንድሜ። አንቺ ብቻ ጠንከር በይ ወንድሜ። እንድትጎጂብኝ አልፈልግም። ፍራት የለኝ ወሽ ቤዛ እንዴት ስፈልግሽ እንዳገኘሁሽ። ምን ነው መምህር ችግር አለ እንዴ? እንዴ ቀላል ችግር? እናንተ ያላችሁ ግቢ ውስጥ ምን ችግር ጠፍቶ ያውቃል እንዴ? ሁሌ ችግር አለ እንዴ? እንዴ ቲቸር ቆይ ምን አጥፍተን ነው? ምን አጠፋን እንዴ? ግቢውን እኮ የጎረምሳ መፈንጫ ያደረጋችሁት። ከዚህ በላይ ምን ጥፋት አለ እንዴ? እኔ የምለው ቆይ ይሄ ሁሉ ድፍረት ንቀት ነው ወይስ ምንድን ነው? ግቢው እኮ ባለቤት አለው እንዴ? እንዴ ቲቸር እኔ አልገባኝም። ግቢውን የጎረምሳ መፈንጫ ያደረጋችሁት እያልኩሽ እኮ ነው። አሰሚም እንዴ? ቲቸር እኔ አሁን ምንም አልገባኝም። እንዴ ለነገሩ እንዴት ይገባሻል እንዴ? እንደው ጠበቀውን ፈጣሪ አምጥቶ ዱብ አደረገልኝ እንጂ ይሄኔ ወይ ተፈንክቼ ወይ አካል የሆነ ነገር ጎሎ የነበርኩ እንዴ። ፊት ልልብኝ ጭንቅላቴ ላይ ፊት ልልብኝ። ማን ነው እሱ? ቀስቴ ነው አሁን ገባኝ እኮ። ይሄ ሁሉ ነገር ተፈጥሮ ዝም ያልኩት እኮ እኔ እንደው ድንገት አሰባችሁ የእውቀት አባታችን ነው አስተማሪያችን ነው መካሪያችን ነው ብላችሁ መታችሁ ይቅርታ ጠይቃላችሁ ብዬ እንጂ ዝም ያልኩት እኔ ማንንም ፈርቼ አላውቅም። እኔ በቃሉ እሱንም ቢሆን ማለት ነው ጥበቃው ነው የገላገለኝ። ቲቸር ያው እሷ እኮ ጥሩ ስሜት ውስጥ ስላልሆነች ነው። እኔ እኮ እንደው እኔ ቤዛ እውነት ነው የምልሽ እኔ እንደው ግርም ያለኝ እንደው ዝም ብሎ ማነህ ስለው የቹቹ ፍቅረኛ ነኝ ሲለኝ እንደው በዚህ በጀርባዬ አወቅኩት። እንዴት በጀርባዬ ላይ ላቤ ጠብ ብሲል ነው ያየሁት። ቢገደብ አባይ በይው የሆንኩት ድንጋጤ አሁን ቹቻ እንደው ይሄን ነገር ታደርጋለች ብሎ ማን ያምናል እንዴ? ለምን እንዴ? እኔ ቹቻን ማውቃት ኑሯን ለማሸነፍ ደፋ ቀና ስትለፋ ስትሞክር ነው ማውቃት። እንደው ከመቼው እንደዚህ አይነት ነገር ውስጥ ገባች እንዴ? እንደው ማን ብነግረው አሁን ማን ያምነኛል? እኔ ለዛ እኮ ነው ዝም ያልኩት። አይደል? ንገሪያት፣ ልብ ብለሽ ንገሪያት። እንዴ ትምህርት ቤቱ እኮ ባለቤት አለው እንዴ? ምን ሆናችሁ ነው እናንተ? ይኸው የበላይ አካል ከማድረሴ በፊት መታ እግሬ ስር ተንበርካ ይቅርታ ትጠይቀኝ፣ አልያ ግን እኔ በቃል ውርድ ከራሴ ይኸው ተናግሬያለሁ። በቃ እሺ ልቤን ሁሉ አስጠፋችሁ። አይ ቲቸር በቃ አንተ ባትኖር በማለት እንዝናና ነበር። ሰላም አይደለም ዳኒ። ስሜትሽ ይገባል። ጭራሽ አይገባም። ምን ያክል ስብርብር እንዳልኩ አታውቅም። ዳኒ እንዴት ነው የምረጋጋው? ሚጢጢን እንዴት እንዳሳደግኳት ታውቃለህ? አንተ ግን ምንም ልትተባበረኝ ፈቃደኛ አይደለም። ወዲጄ እኮ አይደለም እኔም ብዙ ጫናዎች ስላሉብኝ። የፈለገ ነገር ቢሆንስ እንደዚህ ባለ ጭንቅ ሰዓት ጀርባን ትሰጠኛለህ ብዬ በፍጹም አላሰብኩም ነበር። አሁን የመጣሁት የምችለው ልረዳሽ ነው። ምንድነው የምረዳኝ? የሰውየውን ስልክ ስጭኝ። ከዛስ? ከዛ ያለበትን ላጣራና አንድ ላይ ሄደን ለምነዋለን። ይኸውልህ እኔ ደጋግሜ ደውዬለት ነበር፣ ግን ደግሞ ስልኩ ዝግ ነው። ለእኔ ሊሰራልኝ ይችላል። አሁን ስጭኝና ልሞክርለት። እሺ ዳኒ ካልክ ያዝ። በቃ ተረጋጊ። የሚቻለው ምን ነገር ነው? ፒስ በቃ ናታለቀኝ። ምን አለሽ? ግራ ገብቶታል። ምን አጥፍቼ ነው ብሎ ራሱን እየጠየቀ ነው። እሺ ምን ላድርግ? እውነቱን ንገሪው፣ ላንቺም ይቀልልሻል። አይ አላድርገውም። ወይ ደግሞ እንደዛ ካልሆነ ፍቅርሽን በልብሽ ይዘሽ
እንደ በፊታችሁ ጓደኝነታችሁን መቀጠል ነው። ግን እኮ ባየሁት ቁጥር እየባሰብኝ ነው የሚሄደው። እሺ ቆይ ልጁ ምንም በማያውቀው መሰቃየት አለበት? ምን አይነት ጣጣ ውስጥ ነው የገባሁት? ቻል አድርገሽ እንደ ድሮሽ ለመሆን ሞክሪ። ያው እንደምታፈቅሪው መናገር እስክትችይ ድረስ። ሰብሊ እሺ አሁን ምን ብዬ ነው ሄጄ የምታረቀው? አጥፍቻለሁ፣ ይቅርታ አድርግልኝ፣ አንተ እንደዚህ መግፋት አልነበረብኝም ብለሽ ነው? ጎበዝ ልጅ፣ እንደሱ ተንፈስ አድርገሽ ኃይልሽን አሰባስበሽ ሄደሽ ይቅርታ በይው። እሺ ጎበዝ። ጎበዝ ቆንጆ። የኔ ባትሆኝ ቆጨኝ ነበር። ያንተ አይደለም። ምንም ማሞገስ ደግሞ አያስፈልገውም። ቆይ እየተከታተልከኝ ነው? ታዲያ ሰው የሚወደውን ሰው ቢከታተል ምን ችግር አለው? ቆይ ለምንድን ነው ግን ልቤን ዝቅ የምታደርጋት? ሚሰብለ ፍቅሬ ከብዶሽ ይሆናል እንጂ ልብሽ ዝቅ ያለው። እኔማ በምን አቅሜ አንቺን ልብ ለማለት የፈለግኩ እንዳልገባችሁ አታርቀኝ ነው ያልኩት። ኦኬ ቅኔ እየተናገርሽ ነው እንዴ? እኔ እኮ ቅኔ ላይ ብዙም አይደለም፣ ቶሎ አይገባኝም። ቢገባህማ አታደርቀኝም ነበር። ካልዳነ ይሙት። አሁን እኔ ማረቅ አልወደድሽም ሰብሊ? ቆይ ግን ዝም ብዬ ስሰማህ የልብ ልብ ተሰምተው ነው የምታሾፍብኝ? ካልዳነ ይሙት አላሾፍብሽ። እብድ ነህ። እሺ ገደል መግባት ትችላለህ። ቆይ ወዴት ነው የምትሄጂው? ጉርቤ ኪስ ፈልጋለሁ። ልቀቀኝ፣ ካልሆነ ጮሃለሁ። በፍቅር የመጣን ሰው ግን ጮሁ መሸኘት አግባብ ነው ይመስል? አዎ፣ ምክንያቱም ፍቅረኛ አለኝ። እሺ ለማንኛውም ሰላሙኝ። አንተ የታባ ነበርክ? የትስፎን ምን አገባ? ወረረረ አንተ ቲቸር በቃሉ እንደዚህ ያንቆ ይዞኛል ነበር እንዴ? ፋውል ሰርተህ ነው? ማይ ፋውል እና ምንድነው? አንተ ግን ቲቸር በቃሉ ሲያቀሳስር ፕሮ ማክስ አይደል እንዴ? የሆነ ነገር ወይ ስትለው ዳይቨርት እያደረገ አዛጋ አይደል? ቀላል አዛጋኝ ነው የምልህ። እሱ ሰውዬ ግን ዝም ብዬ ክላም ሳደርገው የሾዳው ጢናፍ ትዝ ነው የሚለኝ። አንተ ራሱ እኮ ያውነ ምን የሰው እንትን ይታያል ከካም። እኔ ደግሞ ትንሽ አርፌ ነበር። ደግሞ ጀመረ። ቆይ ምን ፈልገህ ነው የመጣው? እኔ እናንተ ቆይ ከተለያየን በኋላ የት ሄደን ነበር? ከሂሉዬ ጋር ቸልቲ እያራመድኩ ነበር። እኔ እዛ ከቲቸር በቃሉ ጋር እጣላለሁ፣ አንተ ግን ቸልቲ ትላለህ። ምን ሊደብረህ እንዳይሆን? ለምን አይደብረኝም? እኔ እናንተ ማለት እኮ ወንድማማቾች ማለት ነን አይደለም? እና ፎንቃይ ጋር ሰውን እንድጠራ ያምራል እንዴ? ጥራኝ አላልኩም፣ ግን እኔ ከሂሉ ጋር እየሄድኩ ነው። አንተ ከፒያር ጋር ሂድና ቸልቲ ሙዳ አራምድ አትለኝም? ግን ኧረ እየተሳሰብን አቡሻ በእናትህ አሁን ፍታኝ። በፈታ እኮ ደስ ይለኛል አቡሻ፣ ግን ምንም አይነት አማራጭ የለም። ሚኪ አቤት። አስጠላኸኝ። እኔ ራሱ እነግርሃለሁ ብዬ ነው እንጂ እንደዚህ እስጠልት ነው ያልከኝ። ቆይ እሺ ምን ይሻላል? በቃ ለሁለት ቀን እንለያይ። በጣም ነው ደስ የሚል። ስቴክ ለሁለት ቀን ወይ ቤዚ ብቻዬን ነው ብለሽ እኮ አስጨነቅሽ እንዴ? ቆይ አንቺ ለምን ትጨነቂያለሽ? እንዴት አልጨነቅም ቹቻ? እኔና አንቺ ማለት እኮ ተማማቾች ነን። አውቃለሁ እሱ። ቆይ ያልነገርሽኝ ነገር አለ እንዴ? ኧረ የለም፣ ግን ደግሞ ዳኒ አሁን ቅርብ ሰዓት መጥቶ ነበር። ምን ፈልጎ ነው? ያደፍርስን ስልክ ሽጭኝ እኔ ያገኘዋለሁ ምናምን አለኝ። ከዛም በኋላ እኔም ሰጠሁት። የምሩን ነው? ቆይ ሊረዳን እያሰበ ነው ማለት ነው? እኔን እንግዲህ እንደዛ ነው ያለኝ። እስቲ እናያለን። እውነትሽን ነው። እስቲ እናየዋለን። ቹቻ ወይ ቤዚቲ፣ ግን ቆይ ሚጢጢ ራሱ አባቷን ታውቋለች እንዴ? አረ ጭራሽ ነው የማታውቀው ቤዚቲ። የ2 ዓመት ልጅ እያለች እኮ ነው ጥሎ ነው ሄደው። ስለዚህ ምንም አታውቀው? ምንም አታውቀውም ቤዚቲ። እንደውም አንዴ ምን እንዳለችኝ ታውቂያለሽ? ምን አለች? ቹቹሻ ወይ እናቴ ልጅ እማዬ ሰማይ ላይ ከሆነ ያለችው አባዬ ያን ያለው ቆይ ደግሞ ለምን እንደዚህ ያልሽ? ንገሪኛ። ቆይ ለምን ማወቅ ፈለግሽ? ትምህርት ቤት ልጆቹ አባታቸውን ይዞ ይመጣል።
አንቺ እኮ አባቴ ላሹን ይሉኛል። እና አንቺ ምን አልሻቸው? የኔ እናትም አባትም ቹቹና ስላቸው ሳቁብኝ። ወይኔ ቹቹሻ፣ ቆይ ምን አባታቸው ነው የሚስቁት? እኔ እንጃ። አይክፋሽ እሺ እናቴ ልጅ፣ እኔ ላንቺ ሁሌም ቢሆን እናትሽም አባትሽም ሆነልሻለሁ። ውድድ ነው ማደርግሽ። ደግሞ በጣም ነው ሽሞት። እሺ እናቴ ልጅ፣ እሺ ወይ እኔም ውድድ ነው እሺ ማረግሽ። እሺ የኔ እናት ስታሳዝን በእናትሽ። ቤዚቲ፣ እኔ ስለሚጢጢ ሳስብ አንጀቴ ልኩስ ነው የሚለው። ይገባኛል፣ አውቃለሁ። ቤዚቲ፣ እኔ ለሚጢጢ ሙችላት ነፍስሽን ስጫት ብባል ምንም ሳልሳሳ ሰጣታለሁ። ምን እንደማስብ ታውቂያለሽ? ምን አሰብሽ? ይሄ ሁሉ ነገር አልፎ ሚጢጢ አድጋ እናቴም አባቴም ሆነ ያሳደገችኝ ቹቹሻ ነች እያለች አንቺን ስታመሰግንሽ ማየት። ቤዚቲ፣ እሱ ጊዜ ይመጣል አይደል? በሚገባ ነዋ። ይሄ ኩልታፋ አንደበቷ ፍትትት ብሎ ስታመሰግንሽ ነው የሚታይ። ቤዚቲ፣ እኔ ምስጋናው በቀረብኝና በቃ ሚጢጢ ከኔ ባትለይ ባላጣት ደስ ይለኛል። ታጫትም አችንም ያለ ሚጢጢ ማለት ለምን? እስካሁን ስለተናገርኩ ነው። ምንም አይደለም። ናታን፣ ሳትዋሽ ንገረኝ። ልብህን ሰብሬሃለሁ አይደል? ቅር ብሎኛል፣ ግን ደግሞ አንቺ መቼም ቢሆን ልቤን አሰብር። በጣም የምወድሽ ቤስት ፍሬንድ እኮ ነሽ። ያው እንደደበረሽ ያለሽበትን ሁኔታም ደግሞ ተረድቼሻለሁ። ስለተረዳኸኝ በጣም አመሰግናለሁ። ምንም አይደለም። እና ታዲያ ምን ትጠብቂያለሽ? ነይ ከፊ። ግን ደግሞ ከአሁን በኋላ ለምን ምክንያት አትልፍ? እኔ ከፋለሁ። እሺ፣ አሁን ታረቅን አይደል? አዎ ታርቀናል። ስለዚህ ደስታዬ ሙሉ እንዲሆን ደስታ ከረሜላዬን ትገዛልኛለህ ማለት ነው? በሚገባ። እኔ አላምንም ናታን። ብቻ ደስታ ከረሜላዬን አግኝተህልኝ እንደሆነ። አንቺ ናታን እኮ ነኝ። ለምወደው ሰው ነፍሴንም ቢሆን እሰጣለሁ። እና አይታለሁ። ከትምህርት ቤት ስንመለስ አቀብልሻለሁ። ናታን፣ እኔ ወጥቶኝ ይቆጨኝ ነበር። ኧረ እባክሽ። ተጣልተን እንኳን ደስታ ከረሜላውን ፈልጎ ካመጣልኝ ይወደኛል ማለት ነው። ኧረ መሲ ተረጋጊ። ምን አይነት የጅል ሀሳብ ነው የምታስቢው? ያልኩን አደረ? አዎ ስልኩን ተቀብያለሁ። ብራቮ ዳኒ፣ ጎበዝ እኮ ነህ። በላውን ስልኩን የፈጠነ ስጠኛ። ግን ከዛ በፊት አንድ ቅድመ ሁኔታ አለኝ። ምንድነው እሱ? ከዚህ በኋላ ከአንቺ ጋር ያለኝ ነገር ሙሉ ለሙሉ ተቋርጧል። አልገባኝም። በቃ ማንንም አልከታተልሽም። አንቺ ደግሞ ይሄን አድርግ ይሄን አታድርግ እያልሽ የምታስፈራሪው ነገርም ታቆሚያለሽ። ተስማምቻለሁ። የመጨረሻ ጥያቄ ምንድነው? የቹቹ እህት ስሟ ማን ነው? ቤት ሚጢጢ፣ ትምህርት ቤት ደግሞ ባንቺ። በጣም ጥሩ። ከዚህ በኋላ ተሳስተሽ በአባቴ ልታስፈራሪኝ እንዳትሞክሪ። አዎ ተስማምቻለሁ። ምንድነው አስር የምታደርገኝ?
ብራቮ ጸጋ፣ በጣም ጥሩ ነገር ነው ያደረግሽው። አሁን ወደ ቀጣዩ እርምጃ። እዴ አባ ኮስተር ይላል። እናቴ ትም ግራ ቀኝ አዝማች ይላል። ምንድነው ደግሞ የጠፋው? አንተ ፈለኩ እኮ ያልፈለኩበት ቦታ የት አለ ወንድሜ? ታዲያ ከፈለከኝ አትደውልም? ምን አትደውልም? አንተ እፈር፣ በእናትህ እፈር፣ በራስህ እፈር። ጭራሽ አትደውልም ትለኛለህ? ኧረ በእናትህ ሼም ያዝህ። ለምንድን ነው ሼም ይዘኝ? ይኸውልህ ያንተ ስልክ ላይ ከምደውል እኔ ቾምቤ ታለ ብዬ ሰፈሩን ባስሰው ነው የሚቀልኝ። አሻንቲ አሁን ወሬ አታብዛ፣ ወደ ገደለው ግባ። ቆይ ከመግደሌ በፊት አሁን ምን እያደረግህ ነው? እስኪ ንገረኝ። አንተ ልጅ ስንቴ ነው የምነግርህ? ራሴን እያዘጋጀሁ ነው አልኩህ አይደል? ለምኑ? የናታንን አጥንት ልሰባብር፣ ከዛ መረቋን ልጠጪ። አይ በቅርጫ መልክ ሰጥህና መረቅ አድርገህ ትጠጣዋለህ። በነገራችን ላይ አንድ የጥበባዊ ፈላስፋው ማህተበ ጋንዲ ምን ይላል መሰለህ? እኔ የምልህ አሻንቲ እሱ ሰውዬ ፈላስፋ ነው እንዴ? እስኪ ብለህ ስማ። ከኔ በላይ ልታውቀው ነው? ማህተበ ጋንዲ እኮ ነው። ከኔ በላይ ታውቀዋለህ? አታውቁም። ዝም ብለህ ስማኝ እሺ። ልስማ፣ ያጣፍጥልህ። ማህተበ ጋንዲ ምን አለ ደግሞ? ይኸውልህ ለእኔ ፋራ ማለት በሴት የተነሳ የሚጣላ ጸብ፣ የሚጋጭ፣ የሚደባደብ ሰው ነው ይላል። መቼም እሱ ንግግር በተለይ ምዕራፍ 3 ላይ ያደረገውን ንግግር እኔ ከአይምሮዬ ሊጠፋ አልቻለም። ለምን እድሜ ልኬ ፋራ አልባልም? ይኸውልህ ለቃጁ ደሜ ስል ማልወጣው ተራራ ማልወርደው ቁልቁለት የለም። እሺ ጋራ ሸንተረሩ ሲሆንልህ እሱ እንደሁኔታው። እንደው ሼም የሌለህ እኮ ፍጥረት ነህ አንተ። ባልጠፋ ሴት በቃጁ ትጣላለህ? ኧረ ሰው እንዳይሰማ። በቃጁ ደሜ ካልተጣላው በማን ልጣላ ነው? ይኸውልህ እኔ እንኳን በሴት የተነሳ መጣላት ካለብኝ ከአንድ ሰው ጋር ነው የምጣለው። ከማን ጋር ነው? ከፍናን ባል ጋር። በቀደም ያገባችው? አይገርምም? እኔ ስንት ዘመን አይኗን እያየው ይኸው እሷ ባል አገባች። ከባልየው ጋር አሁን ብጣላ ሰው ይፈርድብኛል? ምን ታካብዳለህ? ቃጁም ሴት እሷም ሴት። እንደውም ቃጁዬ ትቆነጃለች ከሷ። ኧረ አንተ እፈር እስኪ። ቃጁም ሴት ፍናንም ሴት። ኧረ በእናትህ በራስህ እፈር። አንተ እኮ በራስህ እኮ ራስህ ማጥፋት ነው ያለብህ። እንዴ ሲጀመር ቃጁ ሴት ትመስላለች እንዴ? ምን ማለት ነው? ይኸውልህ የሆነ ኮሚቴ አዋቅረንማ ሴት መሆኗን ማጣራት አለብን። ካለበለዚያ ጉር ነው የምትሆነው። አሻንቲ ከዚህ ድል የምትቀረኝ ስፖርት አለች፣ እሷ ልስራበት። በፍጹም አልሄድም አልኩህ እኮ። ይኸውልህ እዚህ ቁጭ ብዬ ገመግማለሁ ስራ። አሻንቲ ይኸውልህ ምንም ወሬ አልፈልግም። ይቻምሽ በይ አንድ ይላል። ወሬ አልፈልግም። ከወሬ ነው አንድም። እሺ 2 3 በቃ ይበቃሻል። ሄሎ መኮንን። እሺ ጸጋ፣ እየሰሞሽ ነው። ጥሩ ዜና አለኝ። ምን አገኘሽ? የአደፍርስን ስልክ አገኘሁት። ይሄ ፍጥነትሽ ሁሌም እንደሚያስገርመኝ ታውቂያለሽ አይደል? እኔ ጸጋ የምፈልገውን ነገር ለማድረግ የማልፈነቅለው ድንጋይ የለም። የምር ጸጋ፣ በጣም አስገርመሽኛል። ግን ችግሩ ስልኩ ዝግ ነው። ለእሱ አታስቢ፣ ቢሆንም በትዕግስት እንሞክረዋለን። እኔ አሁን ያለሁበት ሁኔታ ደጋግሜ ለመሞከር ስለማይመች ስልኩ ልላክልና አንተ ሞክርለት። እሱ እንኳን አያሳስብም። አሁኑኑ ቁጥሩን ላኪልኝ። እሺ ሞኪ። እሺ ጸጊ። ይገርማል። ጭራሽ ሞኪ ጸጊ መባባል ጀመር። እስኪ እናያለን። ምን ፈለግ? ቃጁዬ ደስ ብሎኛል። ደስታ ከረሜላ ያስፈልገኛል። 3000 ብሩን ካመጣ ትወስዳለህ። እንዴ ቃጁ፣ ለቅድሙ ደግሞ ይቅርታ አድርጊልኝ። ኧረ በእናትህ ወደዛ አላረግልህም እንዴ። ሞራሌን ከሻ አድርገህ ይቅርታ ምናምን ስትል አይደብርህም እንዴ? አጁ ግሳለሁ፣ የፈለግሽውን ነገር እዘዥ። አረ እንደው የምትፈልጊውን እሆንልሻለሁ። እስኪ ህፃኑን በል። ህፃኑን? እሺ ይኸውልህ፣ ምልህን ታደርጋለህ። ምንም ማፋፈር ምናምን የሚባል ነገር የለም። ምንም አላፋፍርም። እስታይል እና ቃጁ፣ ከትምሮ መልስ ደስታ ከረሜላውን ልቀበልሽ? ይቻላል። በቃ ቃጁ፣ አይ ላቭ ዩ ሶ ማች። አይ ላቭ ዩ ቱ። እንዴ አይ ላቭ ዩ ቱ ነው እንዴ ያልኩት? ወይኔ ቃጀል፣ ምን ሆኜ ነው አይ ላቭ ዩ ቱ ያልኩት? ወይኔ ፍቅርና ውሃ እያሳሳቀ ነው የሚወስደው ነው የሚባለው። ስለዚህ ጠንቀቅ ነው ማለት ያለብኝ። ጭራሽ አይ ላቭ ዩ ቱ። ምንድን ነው? እንዴት ናችሁ?
ደህና ናችሁ አይደል? እኔ የምላችሁ ግን አብረን እንሄዳለን ተባብለናል። እንደወጣ ነው ምንድነው ተታችሁኝ የምትሄዱት እንዴ? አንተ ደግሞ ከመቼ ጀምሮ ነው ከኛ ጋር መሄድ የጀመርከው? ከዛሬ ጀምሮ። ሲጀምር ከአንቺ ጋር አይደለም የምሄደው ከሄቡ ጋር ነው። ሄቡዬ ደህና ነሽ? ደህና ነኝ። ሚኪ አንተ እንዴት ነህ? እንዴ ቆይ አልገባኝም። ከአንቺ ጋር አይደለም የምሄደው ከሷ ጋር ነው የምሄደው ማለት አልገባኝም። ምን ማለት ነው? አንቺ አትመችኝም። ሳይሽ ድብር ትኛለሽ። እንደዚህ ቋቅ ነው የምትይኝ ማለት ነው። ገባሽ? ይህቺ ናትና ጄሪ። አንተ ልጅ ግን ከኔ ጋር ትንሽ መስመር የተላለፍክ አልመሰለህም? እኔ ማለት እኮ የትምህርት ቤታችን የሁሉም የህዝቡ ቅመም ነኝ። እኔም ጄሪ ቅመማ እንዴት ትናገረኛለህ እንደዚህ? እኔ የምለው ግን እኔ የማላውቀው ቅመም እዚህ ሀገር መጣ እንዴ? አንቺ ምን ይዘጋሻል እንዴ? ጄሪ ምን አደረግኩ እንዴ? ከጄሪ ጋር መሄድ እንደውም መታደል ነው። እንደውም ቀረብህ ምናምን ነገር ሳታሽቃብጪም እንዴ ነው ወይስ ታፍሪብኛለሽ እንዴ? ጄሪ እንዴት ባንቺ አፍራለሁ? አንቺ ማለት እኮ የግቢው ውበትና ድምቀት ነሽ እኮ። እንደዚህ ልክ ልካቸውን እየነገርሽ ጠጋ ሲይልኝ እንጂ እነዚህን ባሪያዎች። ሄቡዬ ግን እኔ ግን ሞራል ግንባታሽን እኮ ስወድልሽ። ሚኪ እኔ የተናገርኩት ሞራል ግንባታ ሳይሆን እውነታውን ነው። አረ ችግር የለውም ሄቡዬ፣ ረዳሻለሁ። ችግር የለውም። ምን ነው የሚገባ? የኔ እናት እንርጎ ዝብ ጥልቅ አትበይም። ያናገረሽ የለም። አሁን ሄቡዬ እኔ ቆንጆ እንሂዳ። መሄዱን እንሄዳለን፣ ግን ቆይ ዛሬ ብቻህን ለምን ነው? ካቡሽ የት ሄዶ ነው? ከዛ ቁጥር ጋር እኮ በስምምነት ተለያየን። በቃ አበቃ። አልገባኝም። ቅድም ሲመጣ እንደዚህ ትኩር ብያየሁትና አስጠላኝ። በቃ ከዛ እውነቱን ነገርኩትና ምን ይደበቃል አስጠላኝ አልኩት። እስክስ ማለት ይሄኔ ነው። እነሱ ምን አለ? እሱም እንዳለ ታውቂያለሽ፣ መናገር ፈርቼ ነው እንጂ ደብረኸኛል አለን። ከሱም ፍቶ ከዛ ፊት አንጻር የምርህን? የምርህ ስልሽ ቆይና በቃ ለአንድ ለሁለት ሳምንት ላንገናኝ ተፈራርመናል። ስምምነት ይሉታል ይሄ ነው። እየሄድን የስምምነቱን ዝርዝር እናወራለን። ኧረ ጣጣ የለውም። እየሄድን ወየው ይልሻል። እቺን ግን አጠገቤ እንዳታስተውል። እና አንተና ሚኪ አስችሏችሁ ቀሙሉ ላትገናኙ ደስ አይልም? የኔ ትርትር በቃ ቻው ተባብለን ስንላይ ማለት ነው ከትከሻ ላይ ትልቅ ችግር ነው የወረደ ነው አይመስል። ኧረ እባክህ ሄቨን ሙች የምሬን ነው። እዛ ምን ይላል? ምን ሄቨን ሙች ምናምን ብለህ ስለማልክ ምናምን እንደሚመስለን ለምንድን ነው የማታምኚ እንዴ? አንተና አቡሽ ማለት እኮ የአንድ ሳንቲም ሁለት ገጽታ ማለት ነው። ይሄን ችግር አለብሽ አይችላል ወሬ። ግን እኮ አቡሽን በጣም ነው የምትወደው። አልወደውም። ተረጋጋ። ታዲያ ለምን ነው የምትቆጣው? እንዴ እንዴት አልቆጣም? የኔ ትርትር አንቺ እያልሽኝ ያለሽ እኮ ያን አመዳም ተወዷለህ እያልሽኝ። እና አትወደውም? አልወደውም። ረዛ ምን ይላል? ይሄ ደግሞ አሁን ተደውሎ ለአቡሽ ሆነ ነገር ሆነ ቢባል ቀድመህ ከሁሉም ሀገር እያያዝልኝ የምትለው አንተ ነው። ማ እኔ ሚኪ ለዛ ጉጥግር ነው እንደዛ የምለው? በፍጹም ነው ማለት ነው። ግን አሁን የት ነው ያለው? እንጃለት ማለት ነው ማለት ነው። ይሄ እኮ ግልጽ ነው። የት እንዳለ አላቅም ማለት ነው። ሄለን ምን አለች? በኔ ሳይውት ሳያድር ይናፍቃል። ይናፍቃል። አይናፍቀኝም ማለት አይ ይሄ ነገር እባክህ በእኔም ደርሶብኝ ያውቃል። ለዛ ነው እንደዚህ የምልህ። እንዴት እንዴ እናት እኔ ወንድሜን ካሁን በኋላ አላገኘውም አልያውም ብዬ ከወሰንኩኝ በኋላ ከሰታቶች በኋላ ይናፍቀኛል። እሱ ያንቺ ችግር ነው። ቆይ ግን ለምንድን ነው በዚህ ልክ ተጨቃከናል? ሰደበኝ። ምን ብሎ ሰርቦኝ አልኩሽ አይደል? ምን ብሎ? አይገርምሽም? ይሄን የመሰለ ፊት ምን ቢለኝ ጥሩ ነው? ምን አለ? ችግር ፊት አላለኝም? ኳንተ አይገርምሽም? ይገርማል። አይገርምም እንዴ? እንዴት ነው የማይገርመው? አይገርምም አልኩኝ። እንዴት ነው የሚገርመው? እንዴ ሄቨን ቆይ አይደለም እኔ የምላችሁ አቡሽ እኮ የተሳደበው ትክክል እኮ ነው። ቆይ ምን ነው ትክክል? እንዴ የተሳደበው ስድብ እኮ አመዳም ብሎ ነው የሰደበው። እናማ ደግሞ ሚኪን ተኩር ብለሽ ስትይ አመዳም የሆነ ኮተታም ቡልን ያለ ሰው ነው። ጋድ ለምንድን ነው በጎዶሎ ሰዎች የምታሰድበኝ? አታሰድበኝ አልኩኝ አይደል? ጋድ ምን ማለት ነው? ቆይ አልገባኝም። ማን ነው ጎዶሎ? እኔ እንግዲህ የተናገርኩት እኔ ጋር ምስል የሚታየኝ ሁለት ሙሉ ሰዎች ናቸው፣ ሄቨንና እኔ። ያ ማለት አንቺ ጎዶሎ ነሽ እያልከኝ ባልሆነ እኔ ስም ጠርቻለሁ? ኧረ በፍጹም ሲጀመር አንቺ ሁሌም ቢሆን ከሰው ጋር ተደረበሽ እኔ መናገር ነው የምትወጂው። ሁለት ኮተታሞች ባሪያ ጠቋራ። አንቺ አሮጊት ጉሮሯም ምላሳም ስታስጠላል። አረጆቻ በእናትሽ አውሪ። ዝም አልኩኝ አይደል? በጣም እንጂ ከቅድም ጀምሮ ላወራሽ ስሞክር አንቺ ባሰብ ትወጣሻል። በቃ ዝም አልልም። አውሪ። እኔ ላውራ? አዎ አንቺ አውሪ። ጠፋብኝ። እሺ እኔ ላውራ? አውሪ። ስለ ሸበላ ያሬድ። ስለ ያሬድ ምን የሚወራ ደህና ነገር አለ ብለሽ? አንቺ ስለ ሸበላ ያሬድ ምንም ደህና ነገር አይወራም እያልሽ ባልሆነ ስለ እንከፋ ያሬድ ይሻልሻል። በዚህ ያደፍርስ በእናትሽ ምን ሊለን ይመስልሻል?
እኔ አላቅም። ወይኔ እግሬ ተሳሰረብኝ። ቤዚቲ ወይኔ ጉዴ ፈላ። ቹቻ በእናትሽ አንቺ ተረጋጊ። በቃ ተረጋግተሽ እናወራው። እኔ እኮ ደፋር ነበርኩኝ። በቃ የሚጢጢ ነገር ሲሆን ነው። ይገባኛል፣ ግን ደግሞ አንቺ ተረጋጊ። እሺ ቤዚ እሺ ቹቻ እንዴት ነሽ? ሰላም ነው አደፍርስ? ምን ነው የተረበሽሽ ትመስያለሽ? ለምን እንደተረበሸች መቼም መገመት አይከብድህም አይደል? ለመሆኑ አንቺ ማለት ባለፈውም እንደዚሁ ዛሬም ቀደም እያልሽ ማንነቴ ምን ያደርግልሃል? ለነገሩ የአንቺ ማንነት ምንም አያደርግልኝ። የኔ ጉዳይ ከቹቻ ጋር። እሺ ምን ፈልገህ ነው የመጣኸው? አንቺን ነው አይደል? ሌላ ምን ፈልገህ? በጣም ይቅርታ አደፍርስ፣ እኔ ግን ያንተ ልጅ አይደለሁም። እሺ ዘንግቼው ለካ አንቺ አይደለሽ ልጄ፣ ለካ ሚጢጢ ነች። አሁን ለምን እንደመጣህ ተናገር። ከአንቺ ጋር የጨረስን መስሎ ማውራት የምፈልገው ከቹቻ ጋር። እሺ ምንድነው የምታወራው? እየሰማሁ ነው። ቀጥል። ጥሩ። መጀመሪያ እቺ ጓደኛሽን ከዚህ ዞር እንድታደርግ። እኔ የትም አልሄድም። ቹቻ ትዕዛዜን የማይሰማ ሰው አልወድም። ይሄንን ጠንቅቀሽ ታውቂያለሽ አይደል? መቼም አልዘነጋሽም። ቤዚቲ አንቺ ሂጂ፣ እዛ ጋር ቆመሽ ጠብቂኝ። እንዴ ቹቻ አልሄድም። ቢጎዳሽስ? የሆነ ነገር ቢያረግሽስ? ታስቢላታለሽ እባክሽ? አዎ በደንብ ነው ማስብላት። ቹቻ እቺ ልጅ እንድትሄድ ንገሪያት። ቤዚቲ አንቺ በቃ እዛ ጋር ሆነሽ ጠብቂኝ። እሺ እሺ በቃ አንቺ ተረጋጊ። እሺ ዋው ፍቅራቸው ያስቀናል። ይሁን ሰይጣን ነህ። እሺ እሺ አሁን ግን ከዚህ ሂጂ። ቤዚቲ እሺ አደፍርስ፣ አሁን መናገር የፈለግከውን ነገር ተናገር። የሰጠሁሽ ጊዜ ዛሬ ማታ ያበቃል። ስለዚህ ያለምንም ኮሽታ ያለምንም ጫጫታ ልብሷን በሻንጣ አድርገሽ ልጄን ታስረክብኛለሽ። ነገ ጠዋት እመጣለሁ። ምን? እድልሽን ተጠቅመሽ ልጄን በሰላም የምትሰጪኝ ከሆነ ጥሩ ነገር አመቻችልሻለሁ። ቆይ ምንድነው የምታመቻችልኝ? በ3 ወር አንዴ ማለት በአመት 4 ጊዜ ሚጢጢን እንድታያት ፈቅድልሻለሁ። ይሄን ነው ጥሩ እድል ያልከው? ይሄንን ነገር በሰላም የማታጠናቅቂው ከሆነ ግን እመኚኝ እድሜ ልክሽን አታያት። ቆይ አደፍርስ ምን በደልኩ? ሚጢጢ አይደለም 3 ወር ተለይታኝ ይቅርና እኮ ትምህርት ቤት ደርሳ እስክትመለስ ትናፍቀኛለች። እሷ አያገባኝ። ወይኔ ቹቻ፣ እሺ ቆይ እኔ ምን ላድርግሽ? እባክህ አደፍርስ እባክህ፣ እኔ ጥሩ አድርጌ አሳድጋታለሁ። ተይ እንጂ በየቤቱ ልብስ እያጠብሽ ነው የኔን ልጅ የምታሳድጊያት? እንደዛም እኮ ቢሆን ምንም አጉድዬባት አላውቅም። አጉል አትመጻደቂ። አሁን ያልኩሽን ብቻ ተግባራዊ አድርጊ። ታውቂያለሽ ሚጢጢን ከመውሰድ ማንም ምንም ኃይል አያግደኝም። ገባሽ? እባክህ አደፍርስ ሚጢጢን አትውሰድ። አንተ ልክስክስ ውሻ ምን አባህ ዝም በይ። አያገባሽ መልሽ። ምን እያደረክ ነው? ይሄ ሰውዬ ገድዩ የመጣ ይመጣታል። እሺ ማን ነው? ካንተ ስርዓት ይኑር። እሺ ቀስቴ፣ ለመሆኑ መቼ ነው ከሸቤ የተፈታው? እባክህ እሱ አያገባም። ኧረ ቀስቴ በእናትህ ተረጋጋ። ይሄ ሰውዬ በሰላም እንገላገለው። ምንም መረጋጋት የሚባል ነገር የለም። ይሄ ሰውዬ ወደ መጣበት ይመለሳል። ትሰማለህ ቀስቴ? እኔ አደፍርስ ወደ መጣሁበት የምመለሰው ልጄን ሲይዝ ብቻ። አንተ ውሻ በጭራሽ ሚጢጢን አትወስዳትም። እኔ ሙቼ መሆን አለበት። አንተ እሷን የምትወስዳት አይምሰልህ። ህግ የሚባል ነገር አለ። እሺ ይኸው እወስዳታለሁ። ቹቻ ደግሞ እድሜ ልኳን አታያትም። እሺ ዝም በል አንተ ውሻ። ቹቻ
ያልኩሽን ነገር በደንብ አስብበት እሺ? ቆይ ቀስቴ ምንድን ነው ያደረገው? ፎንቄ አንቺ እንደዚህ ሆነሽ እያየሁ በጭራሽ መቋቋም አልችልም። እሺ ቀስቴ አንተ እኮ እንደዚህ ስለሆንክ ምንም የሚፈጠር ነገር የለም። የባሴ ሰውዬው ጭካሬ እንዲበስበት ነው የምታደርገው። የፈለገ ነገር ይምጣ፣ ምን አባቱ እንዳይመጣ ነው። ሰማኛለህ ቀስቴ፣ እኔ የምልህን ነገር ሳታደርግ ቀርተህ ሚጢጢ ከኔ እጅ ብትወሰድ ይኸውልህ ከአንተ ራስ አልወርድም። እሺ ገባህ? ይኸውልህ ከዚህ በኋላ ደግሞ እንድች ብለህ አደፍርስ አጠገብ እንዳትደርስ። ሰምታኝ አይደል ቀስቴ? እንዳትደርስ። ወይኔ አቡሽ ብቻ የአመዳም ስለሌለ ሊደብረኝ እንደው ኧረ በፍጹም ይሁን። አቺ ቅመም ምንድነው ደግሞ ዛሬ ብቻሽን? እና ከማን ጋር ልሁንልህ? ያ ከፈረደበት አመዳም ጠቋራ ልጅ ጋር ነው። ሌላ ከማን ጋር ትሆናለህ? መሆን ካልፈለኩስ ልታስገድዱኝ ነው እንዴ? ማለት አልገባኝም። ተጎራበጣችሁ እንዴ? አይ መጎራበጥስ አልተጎራበጥንም፣ ግን አግሪመንት ፈጽመናል። የምን አግሪመንት? ምንድነው? እንዲህ ዝም ብዬ ትኩር ብዬ አየሁት። ሚኪን? አዎ ሚኪን፣ ሌላ ማን ይሆናል? እሺ ከዛስ? አስጠላኸኝ አልኩት። ለካ እሱም መናገር ሼም ይዞት ነው እንጂ ደብሬዋለሁ አለ እና በቃ አንዱ ለቀን እረፍት እናድርግ ብለን ተፋታን። አልገባኝም። ቆይ ከምኑ ነው የምታርፉት? ከመታየቱና ከመገናኘቱ ነው። አግሪመንትስ የእናንተ ነው። ተመቻችሁኝ፣ እውነት አስቀናችሁኝ እኮ። እኔ ራሱ ብፈራረም ወይ ከቾምቤ ጋር ወይ ከቃጅል ጋር እኮ ብዬ አሰብኩኝ። የምር ይመችሽ። አንቺ ምርጥ ሰው። ምን ላድርጋሽ አንቲ? ያንን ፊት ያን ጠቋራ ፊት ስንት ዓመት ሙሉ አየሁት። ሰለችኝ እኮ። ቢያንስ ትንሽ ንፋስ ልውሰድ፣ ትንፋሽ ልውሰድ ብዬ እኮ ነው። አረ ቆንጆ ሀሳብ ነው ወንድሜ። በቃ አንቺ ትንፋሽ ውሰጂ፣ እኔ ልቁ ሰው። ወዴት ነው? በላባቴ እኔ ሊደ ወንድሜ፣ እዚህ አብረን ቁጭ ብለን ከምንጎራበጥ ብሄር ነው የሚሻለኝ። እኔም ደግሞ ብሰለችስ ባል። ወይኔ አቡሻ መጨረሻ እንደዚህ ካልቀፋ ሰው ያመዳም ይናፍቀኝ። ለምን ከሚደብረኝ ትርትሬ ጋር አልደውልም እንዴ? ወይ ጊዜ ደጉ ኔትወርክ ራሱ አመጸብኝ። እስኪ ምን እንደሚፈጠር እናያለን። ቃጁ ቢስ ነው ማታ ቢስ ነው ሁሉ አሸውና አንቺ ያለሽልኝ ምን ሆናለሁ እንዴ? ደሞ እኔ ምን አረኩልህ? ደስታ ከረሜላውን አግኝተሽ ደስቴን መለሽዋ። ኧረ ላሽ አንቺ ግን 3000 ብሯን ላለመክፈል ነው ይሁን ለዳርዳር የምትይው። እና ታዲያ ቃጁ እኔ ከየት አመጣለሁ? ችስትና እኮ ድሯን ያደራችብኝ ጸዴ ተማሪ ነው። እኔ ቃጭል እኔ ግን ይሄንን ከረሜላ ለመፈለግ ስንት መስዋዕትነት እንደከፈልኩ ታውቃለህ? እንዴት ይጠፋኛል ቃጁ? ግን እመኝ ይሄን ውለታሽንማ ዝም ብዬ አይደለም የምፋታው። እና ታዲያ ምን ልታረጊልኝ አሰብሽ? አንቺ የፈለግሽው እንደው ምንድን ነው የምትፈልጊ? ምን ላድርግልሽ? ይሄን ነገር ግን እንዳረሳ። ፒስ በቃ አልኩሽ አይደል እንዴ ቃጁ? እዛ ከሆነ በቃ አስተይ በቃ ጀለስ እየጠበቀኝ ስለሆነ ግጭኝና እኔ ልኩሷ። በቃ እሺ በጣም ነው የማመሰግነው። ቻው። እንዴ ቃጀል እንደዚህ አይነት ጨዋታማ እኔ አልፈልግም በእውነት። ይሄ ልጅ ሳላስበው ሌላ ነገር ሰው ላይ አንቺ ወሳይ ሰው ይልሻል። አንቺ ትልቅ ሰው እንዴት ነሽ? ልብሴን ታቀርባለሽ? ፒስ ነው። ወይኔ ቀደርኩብሽ ወንድሜ። ይሁን ይስተካከላል። እንዴት ነህ? አለን። አንተማ ጠፋሁ ስንት ጊዜ። ምን ሆነ ደግሞ ብቻህን ትቀመጣለህ እንደ ደህና ሰው? ደግሞ ከማን ጋር ልሁን? ከዛ ጉጥ እግር ጋር ነዋ። ወይ ጉጥ እግር። ከሱ ጋር ድጋሚ ላንገናኝ ተስማምተናል። እኔ እኮ ግርም የምትሉኝ እኮ ምን እንደሆነ ታውቃለህ? ልክ እንደ ሰፈራችን ቧንቧ 2 ቀን ትጠፋፋላችሁ። ለምን 2 ቀን 4 ቀን ትጠፋፋላችሁ፣ 2 ቀን ትገናኛላችሁ። ግርም እኮ ነው የምትሉኝ። እኔ የምልህ ግን አግኝተው ነበር እሱ ማን? ያንን ጉጥ እግር እዛ እያዛጋልህ። አይ ጉጥ እግር
እሱም እኮ ይሄ አመዳም ይሄ ድፍድፍ ነዳጅ የመሰለ ልጅ እያለ ነበረ። እሱም ሰው ሆኖ ሊናፍቀኝ እኮ ነው። ኧረ ያጉጥ ግን ሊናፍቀኝ ነው። አይገርምም? እሱም እኮ እንደዚህ ነበር ያለው። እናንተ ምን አልኩት ታዲያ? አንተንም ሳልደበረ በልሽ ሸብለል ብየው ይኸው ከቻልኩ እዚህ በቃ። እና ምን ልበል? ይልቅስ በይ በቃ አንቺ የሚመችሽ ወዴት ነው የምትሄደው? ባቢ እኔ ልቁ ሰው ውሃ በፈረቃ እንጂ ፍሬንድሺፕ በፈረቃ አላየሁም። አዎ ና እኔ እኮ ወድጄ አይደለም እኮ እኔ ይፈረድብኛል? አይፈረድብኝም። ይሄን የሚያስጠላ ፊት ማየት ሰለቸኝ። ግብግብ አደረገኝ እኮ ጥቁር ሆነ እኮ እንደ ሰለቸኝ አለ። አቃረኝ እንደዚህ ቀራል። የሚገርም ነው። እንዴት ቢያስከፋህ ነው? እንዴት ቢያስከፋህ ነው? ና ልጄ በቃ ተኝ። እኔ መለግን ማለት ነው በቃ ሄለንም እሱን ካገባሽ በኋላ ይህን የሚያስጠላ ፊት እያየሽ ነው የምትኖረው ማለት ነው። የጓደኛውን ፊት ደግሞ ብታይ በቃ አይዟት እህቴ። ይኸው ደስታሽ እንዲመለስልሽ የምትወጂው ደስታ ከረሜላ። አመሰግናለሁ። እሺ ምንም አይደል። ለእኔ ደስታ ይሄን ያለው የምትጨነቅልኝ ማለት ነው እንዴ? መሲ አንቺ እኮ በህይወቴ ውስጥ ትርጉም ከምሰጣቸው ሰዎች መካከል አንዷ ነሽ። ምን አይነት ትርጉም? ልብሽን ጠይቂው። ልቤማ የሚፈልገው በልብህ ውስጥ የፍቅር ትርጉም እንዲኖረኝ ነበር። ምን ነው ዝም አልሽ? ልቤን እያዳመጥኩት። እና ታዲያ ምን አለሽ? ልቤማ እንደ ናታን ያለ የሚወድሽ ሰው ማለቴ ወንድም አታገኝም አለኝ። ይሄን ልብሽን ወደድኩት። እንደውም ለምስጋና ያህል ጉንጩንም ሳሚ ብሎኛል። እና ታዲያ ምን ትጠብቂያለሽ? እኔና ሳሚና ደስ አለሽ? በጣም ላካፍልህ። ምን ከረሜላ? አዎ አትፈልግም? እንዴ ያልቅብሽ ብዬ። ችግር የለውም። እንደውም እንደ ልጅነታችን በጥርሴ ከፍዬ ነው የምሰጠህ። ነሽ ወቀን ቆይ ምን አባቱ ሆኖ ነው ስልኩ የማይሰራው? ጸጋ ተረጋጊ እንጂ። እንዳልረጋጋ እኮ የሚያደርገኝ ለቹቹ የገባውላት ቃል ነው። ምንድነው እሱ ለቹቹ የገባሽላት ቃል? አደፍርስ ያለ ሰው እውቅና እህቷን እንደማይወስድባት ቃል ገብቼላታለሁ። እናማ አደፍርስን በእጃችን ሳናስገባው ሄዶ ልጅቷን ወሰዳት ማለት እኔ ተቀደምኩ ማለት አይደለም? ቆይ ሰውዬው ወዴት ነው ይዟት የሚሄደው? ከአዲስ አበባ ውጪ ነው እንዴ? አላውቅም። ኦኬ እስኪ ድጋሚ ልሞክርላት። ሞኬ ጠራ። ይኸውልሽ ጸጋ፣ ረጋ ብለሽ ትንፋሽ ወስደሽ ነው የምታናግሪው። ሄሎ፣ አደፍርስ ነህ? አዎ ነኝ። አንቺ ማን? ጸጋ እባላለሁ።